ገና በለጋ እድሜው ከሀገሩ ከኢትዮጵያ ከወጣበት ዕለት ጀምሮ በስደት ህይወት በርካታ ነገሮችን አይቷል። በስደት ህይወት እነሆም ከ30 ዓመታት በላይ አስቆጥሯል። በሀገረ አሜሪካ ብቻ 37 ዓመትና ከዛ በላይ እንደኖረም ይናገራል። አንዳንዴ የምንበላው በድህነት ናይሮቢ ይሻላል። ለብሼ የገባሁትን ቲሸርት ከልጆው የምፈልገውን ስራ ለመስራት አምናት ኳሊቲ ነው ስራዬ። ስሙ በጣም ደስ ይላል። ሲቀጥሩን ያሉ ስቱዋርድሺፕ ዲፓርትመንት ነው። እጄን አስገብቼ አጸዳለሁ። ሌላ እንግዲህ ኑሮን አንድ ብሎ በጀመረበት ስደትን በጀመረበት በናይሮቢ ኬንያ የጀመረው የህይወት ውጣ ውረድ ብዙ ነገር እንዲያይና ብዙ ፈተናዎችንም እንዲያይ ለምን ከሀገሬ ስወጣ ብሎ እንዲያስመርር እንዳደረገ ሁሉ አጫውቶናል። ኒውዮርክም ስንደርስ ስማችን ያዙ ሴቶች ብቻ ማለት ነው። በቃ በሬዘንት ያለስ ነበር ክርስቲያን ቀስ ያለ ደግሞ ሚስታኝ መብራት የተቆረጠብኝ ጊዜ ነበር። ኦንሊ በኮሌጅ በኩል ብቻ ነው ሰክሰስ ያለው ያ እንደደረሃለን ምናምን ካንሲል ያደረገችው 2 መንታ ልጆች ነበር። እሱ ሚስከሬጅ አደረገ። አራተኛ ልጃችን አራቶች ነው እኛ ቤታችን ላይ አለ እና እሷን ልጅ አደረገ ያሳለፋቸውን የህይወት ውጣ ውረዶች የመጣበትን መንገድ ያለፈባቸውን የብርታት ጎዳናዎቹን አጋርቶናል። ያለቀሰባቸውን ሌሊቶችም ያማረረባቸውን ዕለታቶችንም ሳይረሳ አንድ በአንድ በሚማርክና ደስ በሚል መልኩ አጫውቶናል። ሀብታም ብለን የምንጠራው በደንብ ስንሰራ እና ሳግኝ ቀንስ ምናምን የተለያየ አይደለም። በክራሽ ሌላ ሜስ ነው ላይ ያሉት ፈተናዬን እንደ ሰው ነው በራሱ ብዙ ሀዘን የሚያመጣ ነው። ቱሜኒ በርዝዴ ነገር ነው ሰው በምንም አይነት ሁኔታ ጉዳኛ ብያስበል የአንድ ፓስተር ልጅ ነው ፎከስ የሚደረግ ግን የስንት ምዕመን ልጅ ነው ችግር ውስጥ ያለው። ስራ ስላለ ሁሉ ነገር ሰው ገንዘብ ስለሚገኝ ሁሉ ነገር ገንዘብ ማግኘት ማህበራዊ፣ ቤተሰባዊ፣ ስነ ልቦናዊና አካላዊ ጉዳዮች ሰው የሚሸቱ በህይወታችን በእያንዳንዱ እንቅስቃሴዎቻችን የሚያጋጥሙንን ጉዳዮች እያነሳን እያወጋን ከተሞክሮዎች እየዘገንን ወደ እናንተ የምናደርስበት የድል ቤት የዩቲዩብ ቻናል ነው። ይህንን የዩቲዩብ ቻናል ሰብስክራይብ ካደረጋችሁ እነዚህን የመሳሰሉ በስደት ዓለም በርካታ ልምድና ተሞክሮ ሊያካፍሉንና የስደት ዓለምን ትክክለኛ ገጽታ ሊያሳዩን የሚችሉ በርካታ የድል ቤት እንግዳዎችን ወደ እናንተ ይዤ ልቀርብ ዝግጅት ጨርሻለሁ። ታዲያ ከእናንተ የሚጠበቀው ቻናሉን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ቪዲዮቻችሁን እንዲደርሳችሁ ማድረግ ብቻ ነው። ስለምታደርጉልን ትብብርና አብራችሁን ስላላችሁም እጅግ አድርጌ አመሰግናለሁ። መልካም ቆይታ